ለኔ ኃጢያት ሞት አይደል እኔ መሞት የነበረብኝን በኔ ቦታ እሱ ነው አይደል ሞተልህ የሚሉት እኛ በኃጢያት ምክንያት የኃጢያት ደሞዙ ሞት ነው አይደል የተባለው ያንተን ሞት እሱ ሞተልህ ካሉ ለምን ተነሳ መጥፋት አለመመለስ የሚባሉ ቃላቶች ሞት ላይ አይሰሩ ይሄ ሃይማኖትን የማያውቅ ሰው ዝም ብሎ በመደደው የሚኖር ሰው ባህሪ መጀመሪያም ሲመጣ ከ3 ቀን በኋላ እንደሚነሳ ትንቢት ተናግሮ ከሆነ የመጣው ሊሞት ሳይሆን ምን ሊሆን ነው ሊነሳ ነው የመጣው ስምህ በሕይወት መዝገብ ይጻፋል ስሙ በሕይወት መዝገብ ያልተጻፈ ሁሉ ወደ እሳት ባህር ተጣለ ሰላም የዩቲዩብ ተከታታዮቼ ሰላም ለእናንተ ይሁን ይሄንን ቪዲዮ ለብዙዎች እንዲደርስ ሼር አድርጉ አካውንቱን ደግሞ ሰብስክራይብ አድርጉ እንዲሁም ደግሞ ሼር አድርጉ ጌታ ኢየሱስ ይባርካችሁ ይሄን ቪዲዮ ሰምተን እንመለሳለን ክርስቶስ ኢየሱስ ለኔ ኃጢያት ሞት አይደል እኔ መሞት የነበረብኝን በኔ ቦታ እሱ ነው አይደል ሞተልህ የሚሉት እኛ በኃጢያት ምክንያት የኃጢያት ደሞዙ ሞት ነው አይደል የተባለው ያንተን ሞት እሱ ሞተልህ ካሉ ለምን ተነሳ እሺ ወንድማችን አቡ ሃይደር እንግዲህ ስለሞት ያለው አስተሳሰብ በጣም የተዛባና የተሳሳተ መሆኑን በዚህ መረዳት እንችላለን አንደኛ ሞቶ መቅረት የሚባል ነገር የለም በየትኛው ሰው ሞቶ መቅረት የሚባል ስለሌለ ለምን ሞቶ አልቀረም ለምን ተነሳ ይለናል አንደኛ ኢየሱስ ክርስቶስ ትንሣኤ ሲሆን የሰዓቱ ርቀት ነው እንጂ የሚለያየው እኛም መነሳታችን አይቀርም የሰው ልጅ ሞተ ማለት ነፍስ ከስጋው ተለየ ማለት እንጂ ጠፋ ማለት አይደለም ስለዚህ የኛን ሞተልን ስንል መቼም የስጋ ሞታችንን እንዳልሆነ ሁላችንም እናውቃለን አቡ ሃይደር ወንድማችን ምን እያለ ነው ሰው ሞቶ በዛው ይቀራል የሚል የተሳሳተና የተዛባ አመለካከት አለ ሰው ሞቶ በዛው አይቀርም ነፍሱ ከስጋው ነው የምትለየው መጥፋትም የሚባል ነገር የለም ሌላ ነገር የለም ጌትኛው እስልምና ነው ሰው ሞቶ በዛው ይቀራል የሚል አስተምሮ ያስተማረ መቅረት የሚባለው የት ነው የሚቀር ሲሞት ወዴት ነው የሚሄደው ነፍስ ከስጋ መለየት ማለት እንጂ መሄድ መጓዝ መጥፋት ምናምን የሚባሉ እኮ አስተምሮቶች የሉበትም ስለዚህ ያንተ አመለካከት ላይ የተሳሳተ አመለካከት ነው ያለው ባይዘው ስለዚህ ሞት ማለት መጥፋት ማለት ሳይሆን ነፍስ ከስጋ መለየት ማለት ነው ነፍሱ ከስጋ ተለየ ማለት ነው እንጂ አንድ ሰው ሞተ የሚባለው መጥፋት አለመመለስ የሚባሉ ቃላቶች ሞት ላይ አይሰሩ ይሄ ሃይማኖትን የማያውቅ ሰው ዝም ብሎ በመደደው የሚኖር ሰው ባህሪ አሁን አንተ እስልምና አውቃለሁ ትላለህ ነገር ግን ደግሞ መልሰ ስለሞት ያለ አስተሳሰብ ደግሞ የተዛባ ሆኖ እናገኘዋለን መሞት ማለት መጥፋት ማለት ወይም ደግሞ መሄድ ማለት አይደለም መሞት ማለት ነፍስ ከስጋ መለየት ማለት ነው ስለዚህ ኢየሱስ ክርስቶስ ሞቶ ለምን አልቀረም ብለህ ጥያቄ ጠይቀሃል እሱን የምንመለስበት ይሆናል ግን ሞቶ የሚቀር ማንም የለም ስለዚህ እኔ ከሞትኩኝ ሞቼ በዛ ከጠፋሁኝ እሱ ለምን ተነሳ እኔ ሞቼ በዛው አልጠፋም ስለዚህ ኢየሱስ ክርስቶስ ከ3 ቀን በኋላ ተነስቷል እሺ መልሰን ደግሞ እንስማው ተከፍሏል ህይወቱን ክቡር የሆነውን ህይወቱን ለኔ ብሎ ሰውቶ አንተ ከምትሞት እኔ ልሙትልህ ካለኝ ለምን ሞቶ አልቀረም መጀመሪያም ሲመጣ ከ3 ቀን በኋላ እንደሚነሳ ትንቢት ተናግሮ ከሆነ የመጣው ሊሞት ሳይሆን ምን ሊሆን ነው ሊነሳ ነው የመጣው እሺ ወንድማችን በጣም ብዙ የተዛቡ ንግግሮችን ነው የሚናገረው ኢየሱስ ክርስቶስ ከመቶ ሞቶ ከ3 ቀን በኋላ እንደሚነሳ ካወቀ የመጣው ሊሞት ሳይሆን ሊነሳ ነው የሚል ቃል ይጠቀማል ባይዘው ሊሞት ሳይሆን ሊነሳ ነው የሚባል ነገር አለ ሰው ሳይሞት እንዴት ይነሳል መጀመሪያ መነሳት የሚመጣው እኮ መሞት ሲኖር ነው ስለዚህ ቢያንስ ንግግርህንም የምታወራውንም ነገር ኦክ በጣም ቆንጆ ሎጂክ የተናገርክ እንዳይመስል ሰው መነሳት የሚችለው ሲሞት ነው እንጂ ሊሞት ሳይሆን የመጣው ሊነሳ ነው የሚል ቃል ለምን ተጠቀመ ሞቶ እኮ ነው የተነሳው ስለዚህ ወንድሜ ሎጂኮችህ የተሳሳቱና በጣም የሚያስቁ ናቸው ለሚሰማቸው ሁሉ የሚያስቁ ናቸው እሱ የመጣው ሊሞት ሳይሆን ሊነሳ ነው ሳይሞት ይነሳል ንግግሮችን አስተካክል ንግግሮችን ብታስተካክል በጣም ጥሩ ነው ብዬ አስባለሁ ይሄንንም ደግሞ ስሙ ዋጋው ትርጉም አልባ ነው ትርጉም ያለው ክፍያ
ምንድነው ከተባለ የከፈለውን ነገር ተመልሶ ባይቀበለው ነው። ኦኬ ወንድማችን ሞቶ ተነሳ ከተባለ ከዛ ያለውን ነገር መልሶ አግኝቷል እያልከን ነበር። ኢየሱስ ክርስቶስ ሞቶ ተነስቷል ማለት ያለውን ነገር መልሶ ወሰደ ማለት ነው። መጀመሪያ መሞት 3 ቀን የሚባሉ ነገሮች እኮ አሉ። እነሱ ተመልሰው ሊመጡ አይችሉም። አንድ ሰው 3 ቀን የሞተበትን መልሶ ማምጣት አይችልም፣ ደግሞ መምጣትም አይችልም። ስለዚህ መልሶ አግኝቷል ማለት ምን ማለት ነው? ኢየሱስ ክርስቶስ በመስቀል ላይ ስለኛ ሲሞትልን በመስቀል ላይ የከፈለው ዋጋ የሚመለስ ዋጋ አይደለም፣ የተከፈለ ዋጋ ነው፣ ከሱ የወጣ ዋጋ ነው። ስለዚህ ከሙታን ሲነሳ መልሶ ያገኘው አይደለም። ውርደቱን አይመልሰው፣ በመስቀል ላይ ያፈሰሰው ደሙን አይመለስም። ሁሉም ነገር ተከፍሎ ያለቀ እንጂ የተመለሰ ወይም የተወራረደ ማለት አይደለም። መጀመሪያ አንድ ነገር ማወቅ ያለብን፣ አንድ ቤት አንድ ሰው እስር ቤት ገብቶ 3 ቀን ታስረው ሲመለስ ወደ ነበረበት ተመልሷል ነው እንደሚባለው። 3 ቀን የታሰረበት ሁሌ 3 ቀን የታሰረበት አለ አይለወጥም ማለት ነው። ኦልሬዲ ክፍያውን ከፍሏል ማለት ነው። የተከፈለው ዋጋም ደግሞ አለ ማለት ነው። ስለዚህ ኢየሱስ ክርስቶስ ሞቶ ሲነሳ 3 ቀን አንተ በቀላሉ ነው ያሰብከው፣ በኋላ ላይ እናወራበታለን። ኢየሱስ ክርስቶስ በመስቀል ላይ ዋጋ ከፍሏል። ያ ዋጋ ደግሞ አይመለስም። ኦልሬዲ የተከፈለ የተደረገ ድርጊት ነው። ሁልጊዜ የምናወሳው ነው የኢየሱስ ክርስቶስ ሞት ማለት ነው። ለማንኛውም አሁን የወንድማችንን የሞት ትርጉም በማስተካከል ከዚህ በኋላ ያለውን ጊዜ እንወስዳለን። መጽሐፍ ቅዱስ እሱ የጠቀሰው ላይ ሮሜ ምዕራፍ 6 ላይ ያለው ቃል እንዲህ ይላል፣ የኃጢአት ደመወዙ ሞት ነውና በጌታችን በኢየሱስ ክርስቶስ ግን የእግዚአብሔር ስጦታ ወይም የእግዚአብሔር የጸጋ ስጦታ የዘላለም ሕይወት ነው ይላል። አስተውሉ። እዚህ ክፍል ላይ የኃጢአት ደመወዙ ሞት ነውና የሚለውን አቡ ሀይደር አያውቅም። ይሄ ሞት ምን አይነት ሞት እንደሆነ በትክክል አይረዳም። ላስረዳችሁ። በመጽሐፍ ቅዱስ ውስጥ ብዙ የሞት አይነቶች አሉ። ለምሳሌ ሰው ከጽድቅ ሲለይ ለጽድቅ ሞቷል ይባላል። ሰው ከኃጢአት ሲለይ ለኃጢአት ሞቷል ይባላል። ሰው ከሆነ ነገር ሲለይ ለዛ ነገር ሞቷል ይባላል። ከሕግም ሲለይ ለሕግ ሞቷል ይባላል። እነዚህ ሁሉ መጽሐፍ ቅዱስ ላይ በየቦታው የተቀመጡ ናቸው። እኔ ግን 3ቱን የሞት አይነቶች በመጽሐፍ ቅዱስ አሳያችኋለሁ። ሮሜ ምዕራፍ 6 ላይ የኃጢአት ደመወዙ ሞት ነውና የሚለው ምን አይነት ሞት እንደሆነም በዛው አሳያችኋለሁ። እሱ የመሰለው ነፍስ ከስጋ ተለይቶ ከዚህ ዓለም መለየትን ወይም መሞትን፣ ስለሱ አይደለም ክፍሉ የሚያወራው። እሺ በኃጢአታችን እና በበደላችን ያገኘነውን የሞት አይነት ነው የሚናገረው። ኤፌሶን ምዕራፍ 2 ቁጥር 1 ላይ እንዲህ ይላል፣ በኃጢአታችሁና በበደላችሁ ሙታን ነበራችሁ ይላል። በምንና በምን? በኃጢአትና በበደል ምክንያት ሙታን ሆነዋል። ስለዚህ አንድ ሰው በኃጢአቱና በበደሉ ምን ሊሆን ይችላል? ሙት የሞተ ሊሆን ይችላል። ኃጢአትና በደል ሲኖርበት የሞተ ሊሆን ይችላል። በቁሙ እያለ ምድር ላይ የተመላለሰ ሙታን ሊባል ይችላል። ወይም ደግሞ የሞተ ሊባል ይችላል። ወይም ሰውየው ሞቷል ሊባል ይችላል። ስለዚህ ኃጢአት ደመወዙ ሞት ነው ማለት ይሄ ነው አንደኛው። በክርስቶስ ኢየሱስ ሰው ሲያምን ደግሞ ምን ይሆናል ማለት ነው? ሕያው ይሆናል። በምህረቱ ባለጠጋ ስለሆነ ለእኛ ካለው ከታላቅ ፍቅሩ የተነሳ በበደላችን ሙታን በሆነ ጊዜ እንኳ ከክርስቶስ ጋር ሕይወትን ሰጠን፣ ሕያዋን አደረገን ይላል። ይኸው ማየት ትችላላችሁ። ላይ ምን ይላል? ቁጥር 1 ላይ በኃጢአታችሁና በበደላችሁ ሙታን ነበራችሁ ይላል። ታች መጥቶ ደግሞ ምን ይለናል? በኃጢአታችን እንኳን ሙታን በነበርን ጊዜ ከክርስቶስ ጋር ሕይወትን ሰጠን ወይም ደግሞ ሕያው አደረገን። ስለዚህ ሙታን ነበር በኃጢአትና በበደል፣ ከዛ ደግሞ በክርስቶስ ሕያው አደረገን። ምን ማለት ነው? በኃጢአትና በበደል ምክንያት የመጣ የሞትን አይነት ነው የሚናገረው እንጂ በመስቀል ላይ የሞተውን አይነት ነፍሱ ከስጋ የተለየችበትን አይነት ሞት አይደለም የሚያወራው ክፍሉ። ስለዚህ ወንድሜ መጀመሪያ ስለምን እየተወራ እንደሆነ ማወቅ ይኖርባል። የኃጢአት ደመወዙ ሞት ነው ማለት ከእግዚአብሔር መለየት ማለት ነው። ሰው ኃጢአትና በደል ሲኖር ከእግዚአብሔር ጋር ይጣላል፣ ከእግዚአብሔር ይለያል። ያ ምን ተብሎ ይጠራል? ሞት ይባላል። የዛ ኃጢአት ደመወዙ ያ ሞት ነው። ይህንን ከእግዚአብሔር ተለይቶ ያለው የሞት አይነት የሞተ ሰው ደግሞ ሁለተኛ ሞት ተብሎ የሚጠራው ደግሞ የእሳት ባህር ላይ ይጣላል። ሞትና ሲኦል በእሳት ባህር ላይ ተጣሉ ይላል። ይህም የእሳት ባህር ሁለተኛው ሞት ነው። ሁለተኛው ሞት ነው። ስሙ በሕይወት መዝገብ ላይ ተጽፎ ያልተገኘ
ወደ እሳት ባህር ተጣለ ይላል። በሕይወት መዝገብ ላይ ካልተጻፋችሁ፣ ስማችሁ በሕይወት መዝገብ ላይ ካልተመዘገበ መጨረሻችሁ የእሳት ባህር፣ ያ የእሳት ባህር ሁለተኛው ሞት ተብሎ ይጠራል። ስለዚህ ኢየሱስ ክርስቶስ ከየትኛው ሞት ነው ያዳነን? ነፍሳችን ከእግዚአብሔር ተለይታ ሙታን ከተባለችበት በኃጢአትና በበደል ምክንያት ከመጣው የሞት አይነትና እንዲሁም ደግሞ ሁለተኛው ሞት ተብሎ የሚጠራው ከእሳት ባህር ነው። ስሙ በሕይወት መዝገብ ላይ የተጻፈ ማለት በበደላችን ሞታን የሆነውን እግዚአብሔር ደግሞ ሕያው አድርጎናል ይላል። ስለዚህ እኛ ሕያዋን ሊሆን በሕይወት መዝገብ ላይ ተጽፈናል። ስለዚህ ሁለተኛው ሞት ወይም ደግሞ የእሳት ባህር አያገኘንም ማለት ነው። ይህንን ሁለተኛውን ሞት የእሳት ባህር የሚያገኘው ሰው ቅድም እንዳልነው በኃጢአቱና በበደሉ ሙታን የሆነ ከእግዚአብሔር ተለይቶ የሞተ ማለት ነው። ስለዚህ ኢየሱስ ክርስቶስ ያድነናል ብለን የምናምነው እኛ ከነዚህ ሁለት የሞት አይነቶች ናቸው። አንደኛ ነፍሳችን ከእግዚአብሔር ተለይታ ሙታን የሆነችበት በኃጢአትና በበደል ምክንያት ሙታን ከሆነችበት ኢየሱስ ክርስቶስ አድኖናል። ሁለተኛ ይሄ በኃጢአትና በበደል ምክንያት ሙት የሆነው ማንነታችን የእሳት ባህር ተብሎ የሚጠራው ወይም ደግሞ ሁለተኛው ሞት ተብሎ የሚጠራው ውስጥ ይገባል። ከዛም ኢየሱስ ክርስቶስ አድኖናል ብለን እናምናለን። ስለዚህ የኃጢአት ደመወዙ ሞት ነው ማለት በሥጋ ትሞታላችሁ ማለት አይደለም ትርጉሙ። ስለዚህ አቡ ሀይደር ንግግር የተሳሳተና የተዛባ ነው። በደንብ አስተውሉ። ነገር ግን ወደ እሳት ባህር የሚጣሉ ሰዎች ምን አይነት ሰዎች ናቸው ካላችሁ፣ ስማቸው በሕይወት መዝገብ ላይ ያልተጻፉ ናቸው። ዛሬም አቡ ሀይደር አንተ በኃጢአትህና በበደልህ ምክንያት ከክርስቶስ ተለይተ ሞት ነህ፣ የሞትክ ነህ። አሁን ደግሞ ሁለተኛው ሞት ተብሎ የሚጠራው የእሳት ባህር ይጠብቃል። ስለዚህ በክርስቶስ ኢየሱስ ሞትና ትንሣኤ ብታምን የዘላለም ሕይወት አለ። ከገሃነመ እሳት ወይም ከእሳት ባህር ወይም ሁለተኛው ሞት ተብሎ ከሚጠራው ኢየሱስ ክርስቶስ ያድናል። ስለዚህ አሁን ሙት ነህ፣ የሚጠብቅህ ደግሞ ሁለተኛው ሞት አለ። ስለዚህ በክርስቶስ ኢየሱስ ስታምን የኃጢአት ደመወዝ ሞት ነው ከተባለው ከእርሱ ትድናለህ። ቀጣይም ደግሞ ከገሃነመ እሳት ወይም ከእሳት ባህር ወይም ሁለተኛው ሞት ተብሎ ከሚጠራው ከእርሱም ትድናለህ በክርስቶስ ኢየሱስ ማመን። ግን መጀመሪያ ላይ አንድ ጥያቄ ጠይቀ ነበር፣ እሷንም ልመልሳት። ኢየሱስ ክርስቶስ የሞተው እኛን ለማዳን ከሆነ ለምን ከሙታን ተነሳ የሚል ጥያቄ ጠይቃል። ጥሩ ጥያቄ ነው። ነገር ግን ኢየሱስ ክርስቶስ ወደኛ የመጣውና በመስቀል ላይ የሞተው ከኃጢአታችን ለማዳን ሳይሆን ለኃጢአታችን ለመሞት ነው። ኢየሱስ ክርስቶስ ከኃጢአታችን የሚያድነን ከሙታን ሲነሳ ነው። ይሄው እዛው ሮሜ የጠቀስክበት መጽሐፍ ላይ ሮሜ መጽሐፍ ላይ እንደዚህ ይላል፣ ስለኛ ኃጢአት ለሞት ታልፎ ተሰጠ ይላል። ለኛ ኃጢአት ለኃጢአታችን በመስቀል ላይ ሞተ፣ ለኃጢአታችን ክፍያ በመስቀል ላይ ሞተ። ከዛ እኛን ጻድቅ አድርጎ ለማቅረብ ደግሞ ከሙታን ተነሳ ይላል። ስለዚህ ኢየሱስ ክርስቶስ ነፍሱን ስለኛ አሳልፎ የሰጠው ወይም በመስቀል ላይ የሞተው በመስቀል ላይ እንዲሞት ታልፎ የተሰጠው ለኃጢአታችን ሲሆን እኛን ጻድቅ አድርጎ ለማቅረብ ደግሞ ከሙታን ተነሳ ይላል። ስለዚህ ኢየሱስ ክርስቶስ የመጣው እኛን ጻድቅ አድርጎ ለማቅረብ ከሙታን ሊነሳ ለኃጢአታችን ክፍያ ሆኖ ደግሞ በመስቀል ላይ ሊሞት ነው የመጣው። እኛ ክርስቲያኖች በኢየሱስ ክርስቶስ ሞት ብቻ አይደለም የዳነው። እኛ ክርስቲያኖች ምንድነው? በኢየሱስ ክርስቶስ ሞትና ትንሣኤ ነው። ከሁለቱ አንዱ ከጎደለ ድነት አይኖርም። ኢየሱስ ሞቶ ቢቀር መቅረት የለም። በእርግጥ ሞቶ ቢቀር እኛ ጻድቅ ሆነን በእግዚአብሔር ፊት ልንቀርብ አንችልም። ኢየሱስ ክርስቶስ ባይሞትልን ደግሞ ለኃጢአታችን ክፍያ አይኖርም። ስለዚህ ኢየሱስ ክርስቶስ በመስቀል ላይ ለኃጢአታችን ክፍያ ሆኖ ከሙታን ሲነሳ ደግሞ እኛን በእግዚአብሔር ፊት ጻድቅ አድርጎ ለማቅረብ ነው። ስለዚህ የኢየሱስ ክርስቶስ ሞትና ትንሣኤ ነው የሚያድነን እንጂ ሞቱ ብቻ አይደለም። ስለዚህ አንተ የተረዳኸው ኢየሱስ በመስቀል ላይ ሲሞት የዳን በቃ አለቀ፣ እዛ ላይ ድነታችሁን እንትን ብላችኋል። ታዲያ ተመልሶ ለምን ተነሳ የሚል ጥያቄ አንስታል። ኢየሱስ ክርስቶስ ሲመጣ ራሱ ሞቶ ሊነሳ ነው። ሳይሞት መነሳት የለም። ሊሞት ሳይሆን ሊነሳ ነው ብለህ ተናግረሃል። እንደሱ የሚባል ነገር የለም። ሞቶ ሊነሳ ነው።
በሞቱ የኃጢአታችን ዋጋ ሊከፍል በትንሣኤው ደግሞ በፊት ጻድቅ አድርጎ ሊያቀርብንና ፍጹምና ንጹሐን ከእግዚአብሔር ጋር የዘላለም ሕይወት በማግኘት ከእግዚአብሔር ጋር የምንኖር አድርጎ ሊያቀርብን ስማችንን በሕይወት መዝገብ ላይ ጽፎ ከሁለተኛው ሞት ከእሳት ባህር ሊያድንን። ስለዚህ ወንድሜ መጀመሪያ የክርስትናን አስተምሮ ተረዳ። ሁለተኛ ስታብራራ እኛን እየጠየቅ አብራራ። አንተው ራስህ ወሰነ፣ አንተው ራስህ ተቃውመ፣ አንተው ራሱ መልስ ሰጥተህ የማይሆን ነገር ነው። አይተህ ከሆነ ከቪዲዮ ላይ እየሳቁብህ ነበር። ምክንያቱም የመጣው ሊሞት ሳይሆን ሊነሳ ነው ስትል በጣም ነው የሚያስቀው። ባይዘው ስቀውብሃል። ስለዚህ ከሱ ይልቅ እኛ ብትጠይቀንና ምላሽ ብታገኝ ጥሩ ነው ብዬ አስባለሁ። ለማንኛውም በክርስቶስ ኢየሱስ በማመን የዘላለም ሕይወት አለ። የጠቀስካትን ሮሜ ምዕራፍ 6 ላይ ያለችውን ሐሳብ ልናገር። እንዲህ ይላል፣ የኃጢአት ደመወዙ ሞት ነውና። የትኛው ሞት? ከእግዚአብሔር ተለይተህ ሙታን መሆን፣ በምድር እያለህ ሙታን። ከዛ ደግሞ ስትሞት ደግሞ ሁለተኛው ሞት የእሳት ባህር ይጠብቃል። የኃጢአት ደመወዙ እንደዚህ ነው። የእግዚአብሔር ስጦታ፣ የጸጋ ስጦታ በጌታችን በኢየሱስ ክርስቶስ የዘላለም ሕይወት ነው ይላል። ስለዚህ የዘላለም ሕይወት ለማግኘት የእግዚአብሔርን ስጦታ ተቀበል። በስራ አይደለም፣ ስጦታ። እኛ የዘላለም ሕይወት አለን፣ ከገሃነም እሳት አምልጠናል ስንል እግዚአብሔር በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ ስጦታ አድርጎ ሰጥቶናል። ያን ስጦታ ተቀበለን የዘላለም ሕይወት አለን፣ ገሃነም አንገባም። የእግዚአብሔር ስጦታ ይላል። ግን የእግዚአብሔር ስጦታ በማን በኩል? በጌታችን በኢየሱስ ክርስቶስ በኩል የዘላለም ሕይወትን አግኝተናል። ስለዚህ መጥተህ በክርስቶስ ኢየሱስ ብታምን የዘላለም ሕይወት ታገኛለህ። ጌታ ኢየሱስ ይወድሃል፣ እኛም እንወድሃለን። አንድ ነገር ብቻ ነው የሚጠበቅብን፣ በክርስቶስ ኢየሱስ ማመን። ምን ብለህ? ኢየሱስ ክርስቶስ አምላክና ጌታ ነው፣ ሰው ሆኖ ስለ እኔ ለኃጢአቴ በመስቀል ላይ ሊሞትና ሊነሳ እንደመጣ አምናለሁ ብለህ ብታምን የዘላለም ሕይወት ታገኛለህ፣ ከገሃነመ እሳት ታመልጣለህ። ስምህ በሕይወት መዝገብ ይጻፋል። ስሙ በሕይወት መዝገብ ያልተጻፈ ሁሉ ወደ እሳት ባህር ተጣለ ይላል። ስለዚህ ከእሱ አምልጥ፣ እኛም ልጠናል። ሻሎም